ሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ የሰፍሯል ምሕረትን ይዞ በዙሪያ የሰፍሯል ምሕረትን ይዞ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ ከነበልባለ እሳት ከንፋስ ተፈጥሮ ከጥፋት ያድናል ልመና ጸሎት። የሰማይ ሰራዊት አንተን አከበሩ የክርስቶስን ደም ስትረጭ በምድሮ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ለሊቀ መልአኩ ለቅዱስ ዑራኤልና ለጻድቁ አባታችን ለአባ እንጦንስ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ።
በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ أنا مسكر نيرني عبسديت زنبر بجبريل معلتي حيمي إذا عارف جبريل ترى مالتي جبريل ترى حميمي شو أنا قانها تطمي ده كيفيتي وبيا ما يعميتي واللي أنا كده شو أنا سرحي ودي تملي سمعتي بتعمي حيمي كن إن شاء الله عقم سينا بتعمل نخسر رقم أنسى عقم سينا دخيمة كاو تملي سمعتي بجبريل معلت ساز نبرة جبريل أبوي انت الحين كاني بتاع تمتصور حقا أنا كمسكرة الكائلة كالاتين شو ما رأيك عالكوني أبصراح جديدني مسجدني حكمنا خيري تعمل حيزة يا مساكيدي هتقبل مالك حيزة كده كاو انداسوتكو كاو مرة أولا أبتاكس اندخلكو بطعمي حميمة شو برأسي دفيلو كاو آتي أفتحكمنا آتي أفتحكمنا بساعتكو ولا حنت حمامي بالكني لومني جنا بزي بطعمي حميمة نيري كن قاسا يكالكون يكبل اكساتي فكالكون ولا كسر حيكالكون أفتحكمنا آتي جن حمامي بالكني تايقي لومني أملاح مسجن تماري سجازاي سكابنا مقرأ أملاح مسجن تنبغ لهم سالا جبريل أبوي مالتي حوي غني لنا غازة حوي نات كان مديا كل شيء أنا نكاتاتلو قتلالو سالا خاخا أم بجح سبيدو فوس أبسدت مدانا أبسدت دلو سب كل سبيدو تقاملو ما بقولتف تقبل سلازين ركب بقولتف زخان عين تقبل عين ركبنينا نعنا جن تزبلت تقبل نايب أبسدت زلنا مالتي تعمي عني لنا خان لمسكننا هنا أمحارني كبزة هيكلني تجرني أمبر أمحارني هيكلني بتعمينا أنا مسكن زحوي كبرتي هبلنا ቃልዮት ያሰማልን መንግስተ ሰማያትን ያወርስልን በጸጋ በእድሜ ይጠብቅልን። እንግዲህ መመስከር ለምትፈልጉ ሁላችሁም እድሉ ለሁላችሁም ተሰጥቷችኋል። በስልክ ቁጥሬ 004177977462 እያላችሁ ሪከርድ አድርጋችሁ ብትልኩልኝ እንዲሁም ደግሞ በቪዲዮ መመስከር ለምትፈልጉ ብትነግሩኝ እያዘጋጀው አቀርባለሁ። ከዚህ በመቀጠል ደግሞ የቅዱስ ዑራኤልንና የጻድቁን አባታችን የአቡነ እንጦንስን ገድል እና ድርሳን አቀርባለሁ። እንከታተል። ከዚህ በመቀጠል ደግሞ ድርሳነ ዑራኤል ሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእውነት እናምናለን፣ አሜን። ከዚህ በኋላ ዮሐንስ እንዲህ አለችው፣ የሰማይና የምድር ሚስጥራት ሁሉ ለኔ እንዲገለጽልኝ ለሰው ልጅ ሲል ልጄ የሰጠኝን የምሕረት ቃል ኪዳን እነግር ዘንድ የምትጽፍበትን ብዙ ቀለምና ብራና ይዘህ ወደ እኔ ቅረብ አለችው። እነዚህም መላእክት ልጄ አስራት አድርጎ በሰጠኝ ሀገር በእነሱ ላይ በስሜ አብያተ ክርስቲያናትን እንዲታነጹ አሳየሁና ይነግሩ ዘንድ ነው የተላኩት አለችው። ያም ጊዜ የሰማያትን ምስጢር ሁሉ ነገረችውና በፊቷ ሆኖ ጻፈ። ዮሐንስ ሆይ እንግዲህ ይህን የምነግርህን የቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው። ከሄሮድስ ፊት ሸሽቼ ወደ ግብፅ በሄድኩ ጊዜ በዮሴፍ ላይ አንበሶች ተነስተውበት ከግርማው የተነሳ ደነገጠና
ፈርቶ ትቶኝ ስለሸሸ እኔም ደንግጬ በብዙ አለቀስኩ። ልጄንም ከሰሎሜ ጀርባ ወስጄ አዘልኩትና ወደ ዮሳፍጥ በረሃም ሸሸው። ያን ጊዜ ልጄ እንደ አንበሶች ወደ አንቺ እንዳይደርሱም እና በሩጫ አትድከሚ፣ እኔንም በመፍጠንሽ ሩጫ አታብዥብኝ፣ አይዞሽ አትፍሪ፣ ቁሚ አለኝ። ይህንን ተናግሮ በጀርባዬ ላይ እንደሆነ ፊቱን ወደ አንበሶች መለስ አድርጎ ገሰጻቸው። አንደኛውንም አንበሳ ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ ይመጣ ዘንድ ወደ ዮሴፍ ሂድ ብሎ አዘዘው። 5ቱን አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርበው ሰገዱልኝ። በጀርባዬ አዝዬም ሳለ ፊቱን ወደ ምዕራብ አዞረና እጁን አንስቶ 3 ጊዜም በመስቀል አምሳል ባረከ። አንበሳውም እንዳዘዘው ወደ ዮሴፍ ሄዶ ሰገደለትና ፈጣሪያችን ወደ እርሱ ተሸክሜ አደርስ ዘንድ ስላዘዘኝና በጀርባዬ ላይ ወጥተህ ተቀመጣለሁ። አንበሳውም በሰው ቋንቋ በመናገሩ ዮሴፍ ድንጋጤው በቅስፈት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚህም በኋላ ልጄ መንገዳችንን እንሂድ ዘንድ አንበሶች በቀደሙ ቢለኝ፣ ልጄ ሆይ አሁንስ እኔም በሩጫ ደክሜያለሁና ትንሽ አሳርፈኝ፣ ወይም ያንተን ሞት ከማየቴ በፊት በሞት አሰናብተኝ ብዬም ጠየቅኩት። የኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺም በእኔ ሞት ብታዝኝም በመናሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላ አባትሽ ዳዊት እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቴ ጋር አዋህጄ ንጹሕ የሆነ ሥጋሽን በመልበስ የሲኦልን ምርኮ እመልስ ዘንድ መጥቻለሁ አለኝ። እኔም ልጄ ሆይ እንዳልከው ያደረግልኝንና ደግሞም ፍቃድ ሆኖ ታስረዳኝ ዘንድ አንዲት ቃል እጠይቅሃለሁ ብዬም ለመንኩት። አሁን ሁሉም እንደወደድሽ ይደረግልሽ አለኝ። ከዚህ በኋላ ሁልጊዜ በጀርባዬ ላይ ሆነ ወደ ምዕራብ የምትባረከው ስለምን ነው ብዬም እንደገና ጠየቅኩት። እርሱም እናቴ ሆይ ስሚ ልንገርሽ፣ በኋላ ዘመን በዚህ አገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳኖች ወይም ደጋጎች ሰዎች ይወለዱባት ብሎ ነገረኝ። አይሁድ ግን ኢሳይያስ በትንቢቱ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ሲሆን በዓይናቸው እያዩና በጆሮአቸው እየሰሙ በምቀኝነት እኔን ይገድሉኛል። ከዘመዶቼ ጋር ሳለሁ በእኔ ላይ ክፉን ነገር ሁሉ እንዲህ ይሰሩብኛል። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድረ ግብፅ ስደትና መከራ የደረሰብሽን ስለዚህ ነው። እናቴ ሆይ በዚህ በምባረካት አገር በኢትዮጵያ የሚኖሩ ሰዎች እስከ ዓለም መጨረሻ ድረስ አስራት ይሆንልሽ ዘንድ ሰጥቼሻለሁ። እናቴ ሆይ አሁንም ወደዚያች አገር እንሄድ ዘንድ ተነሽ። ደሴቶችም የተቀደሱ ወንዞችንም ያማሩ ውሃዎችን የጠሩ ዛፎች ዋና ተራሮችም የተዋቡ ናቸውና አሳይሻለሁ አለኝ። ከዚህ በኋላ ልጄ በእጁ ደመና ጠቀሰና እኔም እሱን በክንዴ እንደታቀፍኩኝ ከዮሴፍንና ከሰሎሜ ጋር እነዚህም አንበሶች ከእኛ ጋር ሆኖ በምታበራ ደመና ተጭነን ተነሳንና መጀመሪያ ናግራንን ከሚባል አገር ደረሰን። በቀኝ ጎኔ የሚፈሰው ደሜ በብርሃናት አለቃ በኡራኤል እጅ ተቀድቶ በመጀመሪያ በዚች አገር ውስጥ ይፈሳል ወይም ይረጫል ብሎ ባረካት። በዚች አገር ውስጥ አንቺ በድንግልና እንደ ወለድሽ አምነው የሚያከብሩኝ በእኔም የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ። ከቀኝ ጎኔ
ስለፈሰሰው ደሜ ፈንታ አንገታቸውን ለስዕለት ይሰጣሉ፣ ደማቸውን ያፈሳሉ። እኔም በሰማያት ዘላለማዊ ሕይወትን እሰጣቸዋለሁ፣ ብሩህ የሆነች ገነትንም አወርሳቸዋለሁ አለኝ። ከዚህ በኋላ ተነስተን ሲሃት ከሚባል በረሃ ወይም ገዳም ደረስና በዚች ገዳም ውስጥ ኃጢአት የሌለበት እንደ መላእክት ንጹሕ የሆነ አንድ መነኩሴ ይኖራል አለ። በስምሽ ታላቅ ቤተ ክርስቲያን ይሠራል፣ ቅዱስ መንፈሴም በሱ ያድርና ስሜ በሱ ላይ ሲመሰገን ይኖራል። እኔና አንቺን የሚያከብሩ እንደ መላእክት የተመረጡ መነኮሳት መኖሪያ ይሆናል አለኝ። በዚያን ጊዜ ሦስቱን አንበሶች በዚያች ገዳም ውስጥ እየተወለዱና እየተባዙ መነኮሳቱን በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸው። ከዚችም ቦታ ተነስተን ለትግራይ ትይዩ ከሚሆን ሐማሴን ከሚባል ሀገር ደረስንና በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራዋ ላይ መላእክት ተገልጸው በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለድሽ ማርያም ሆይ ዓለምን ለማዳን ሲል ካንቺ ሥጋን ነስቶ ሰው መሆንን ስለወደደ በምድረ ሰላም በሰማይ ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩና እያመሰገኑ ወደ እኛ መጡ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን። ለአብርሃምና ለዘሩ ለዘላለም የሰጠውን ቃል ኪዳን አስቧልና። ልጄም እንደ ቀድሞው ሁሉ ይቺ ተራራ ምስጋናሽ የሚነገርባት ቦታ ትሆናለችም አለኝ። በኋላ ዘመን የቁስጥንጥንያውን ንጉሥ ልጅ ስለ እኔ ኃላፊ ጠፊ የሆነ የዚች ዓለም መንግሥትና የአባቱንም ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራዋ ውስጥ መኖሪያውን በዚህ ያደርጋል። ይቺውም በኢትዮጵያ ላሉ ቅዱሳን መነኮሳት ሁሉ ቦታ ትሆናለች። እሱም እስከ ዓለም ፍጻሜ ድረስ ሲመሰገንባት ይኖራል። ስሟም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ትርጓሜውም የአምላክ ልጅ የመስቀሉ ቦታና የስሙ መገኛ ወይም አደባባይ ማለት ነው። ከዚህም በኋላ ተነስተን የእስራኤል አምላክ የሕጉ ታቦት ወይም የኪዳኑ ጽላት ማደሪያ የምትሆን ወደ አክሱም ደረስን። ከዚህም ከንጉሡ በሰለሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች የሚሆኑ በአገሪቱ ሕግ የሚያገለግሉ ካህናት ሳያዩን ገባን። በውስጧም ገብተን እንደተቀመጥን የኢትዮጵያው ንጉሥ ባዚን ከካህናቱ ከሰራዊቱ ጋር ታቦተ ጽዮን ለመሳለም መጣ። አጠገባችን መጥቶ በተቀመጠ ጊዜም አልተመለከተንም ነበረ። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ ከሰራት ከታቦተ ጽዮን ጋር በኪሩቤል አክናፍ የልጄ መለኮቱ ጥበብ ሰውሮናልና። ከዚህ በኋላ ካህናቱ ተነስተው ለኢትዮጵያ ንጉሥ ለባዚን ያነቡለት ዘንድ የኢሳይያስን መጽሐፍት አመጡና ለካህናቱ አለቃ ለአኪን ሰጡት። እሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ከተናገረው ቃል ለንጉሡ ለባዚን አነበቡለት። ንጉሥም ባዚንም በወዴት አገር ትወለዳለች ይላል አለው። የካህናቱ አለቃ አኪንም በይሁዳ አገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖች ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሊያደርጋት ገዳሞችንም ተራሮችንም አድባራቱንም ሁሉ ይባርክ ዘንድ እነሆ አሁን መጥቷል። በመለኮታዊ ጥበብ ማኅተም ድንግልናዋን ሳይለውጥ ከማርያም በእህቱም ድንግልና እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍም አየሁ። በዚያች አዳራሽ ውስጥ የብርሃናት ጌታ እንደ ተቆለፈች ገብቶ እንደ ተቆለፈች ሲወጣም አየሁ ብሎ በትንቢቱ እንደተናገረ እሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም።
በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማኅፀኗ ተወስነው ዘንድ አጸናት እንጂ። ንጉሡ ባዚን ከሊቀ ካህናት ከአኪን ጋር ይህን ነገር በሚነጋገሩበት ጊዜ ልጄ እናቴ በዚች አገር አምሳያ ለአንቺ አስራት አድርጌ የምሰጥሽን አገሮች አሳይሽ ዘንድ ከዚህ አገር ተነሽ አለኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሰሎሜም ጋር በደመና ተጭነን ለመሄድ ተነሳን። እነዚህ ከግብፅ ተከትለውን የመጡ 3ቱ አንበሶች ግን ከእኛ በታች ወይም በምድር ላይም ይሄዱ ነበረ። ንጉሡም ባዚንና ሊቀ ካህናቱ አኪን የንጉሡን የባዚን ሰራዊትና የታቦተ ጽዮንን ካህናት 3ቱን አንበሶች ባዩ ጊዜ ሸሹ። ያን ጊዜ መልአኩ ዑራኤል ከሰማይ ሆኖ እናንተ የዚች አገር ሰዎች አይዟችሁ፣ አትደንግጡ፣ የእስራኤል ነቢያት የተናገሩትን ትንቢት ሕዝቅኤል የእግዚአብሔር ቃል አማኑኤል ስለወለደች ስለ እመቤታችን ድንግል ማርያም የተናገረውን የኢሳይያስንም ትንቢት እንዳነበበችሁት ሁሉ በእውነት እነሆ ዛሬ ተፈጽሟልና ቁሙ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያም አንበሶች እኔ አወጣችኋለሁና ከደመና ላይ ኑ ተጫኑ አላቸው። በዚህን ጊዜ በክንፍ ተሸክሞ አውጥቶ በደመናው ላይም ከእኛ ጋር ጫናቸው። ከዚህ በኋላ ከመልአኩ ዑራኤል ጋር ከዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ ልጄ ይቺ ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሆንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባታል። ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛም እስክመጣ ድረስ በቀናች ሃይማኖት ሕጌን የሚያስተምሩ አይኖሩባትም አለኝ። ዳግመኛም ከዚህችው ቦታ ተነስተን በደመናው ላይ እንደሆንን የተከዜን ወንዝ ተሻገርን። ዋሊ ከሚባል ገዳምም ወይም በረሃም ደረስንና ከደመናው ላይ ወረድን። ከዚያም በሚገኘው በረሃ ዋሻ ውስጥ ገባን። በዚያችም በረሃ ታላቅ ዋሻ በማግኘታችን እህል እንብላና ውሃ ምንጠጣ ዘንድ በውስጧም አረፍን። ነገር ግን ምንም የሚበላ እህል አላገኘንም፣ ዋሻው ያለው በበረሃ ውስጥ ነበረና። ያን ጊዜ ልጄ የብረት አንካሴ ያላት ዮሴፍን በትር ወስዶ ያንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህን የእንጨት ስር አንቺ ብዩ አለኝ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላትን አልለመድኩምና ይመረኛል ብዬ መለስኩለት። ይህ ይመረኛል የምትየው የእንጨት ስር ከማር ከስኳር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለኝ። የምነግርሽን ታስተዊ ዘንድ ጆሮሽን አቅንቅተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት በየሀገራቸው መጥተው በዚች ገዳም ውስጥ ይኖራሉ። እኔን የወለድሽ ዜናን በተሰማ ጊዜ በኢትዮጵያ ከሚኖሩ ማለት ከትግራይና ከጎጃም ሰዎች አስቀድሞ ያምናሉ። በኋላ ዘመን ኃላፊ የሆነውን ዓለም እየናቁ ከኢትዮጵያ አውራጃዎች መጥተው በዚህ ገዳም ውስጥ ይኖራሉ። ዳግመኛም ስለ እኔና ስለ አንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚችው ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦል መከራ አድናቸዋለሁ። እንዲህም እያለ የሚነግረኝ ጊዜ ግሩማን አናብስት ወደኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀረባችሁ ከፊቷ ስገዱ አላቸውና እነርሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐይ
ጽድቅ የሚባል የፈጣሪያችን የአምላክ እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እምቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊቴም ሆነው ወደ ላይና ወደ ታች እየዘለሉና ወደ ምድር እየጮኹ ይቧርቁም ጀመረ። ዳግመኛም ልጄ ከእኛ ጋር ከግብፅ አገር የመጡትን እኒህን 3ቱን አንበሶችን በዚህ ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርንም በላዋ ላይ ሳር በቅሎ እንዳለበሳት እናንተም ብዙ ተባዙና ምድርን ሙሉአት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለሥጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለመጓጓዣ ያገልግሏቸው። በዚያች ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኖሩ ብሎ ባረካቸው። የቅዱስ ኡራኤል ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ከጥንት ጀምሮ የተነገረው ዜና ለማሳመን የደመና ባለቤት ኡራኤል ዮሴፍና ሰሎሜን የሲናዋ ድንግል እናታችን ሰላምታ ይገባል ላደረጋችሁት አመጣጥ በኢትዮጵያ ምድራችን እርሷ ጽዮን ስትሆን የጽዮን በዓል የከበረች ጽዮን የጽዮን አደባባይ ደስ እያላት አጌጠች። በብርሃነ ኡራኤል ከማርያም ጋር ባደረክ ጊዜ ጉዞ በጎዳና በጽዮን ወራት ተገለጸ። የልዕልና ዜና የጽዮንን ካህናት 3 አንበሶችን አይተው ምትሕተ ደመና ባደረባቸው ጊዜ ታላቅ ፍርሃት ልቦና አትፍሩ ስትል የምሕረትን ቃል አብስረሃልና በቀራንዮ አደባባይ የጌታ ደሙ ከቀኝ ጎኑ በፈሰሰበት ዕለት ብርሃንን የተጎናጸፈ ኡራኤል ስለ ኃጢአቴ ስርየት በእነዚህ ቦታዎች ያስቀድማል። ደመና ቀድቶ ለመርጨት የአምላክ ልጅ የመረጠውን በናግራን ከፍ ከፍ ያደርጋልና በእውነት የመንፈሱንም ስጦታ እጥፍ አድርጎ ያኖራል። በጽዮን ጽላት በኢሳይያስ አንደበት አስቀድሞ በምሳሌ እንደተነገረው ሰላምን ያገኙ ዘንድ እየተመኙ ቆይተው የጽዮን ካህናትና የተወደደው ንጉሳቸው እነሆ ዛሬ ከኡራኤል ቃል መልካም ዜናን ሰምተው እናት ድንግልን ማግኘታቸው በጽዮን ተገለጠ፣ ተፈጸመ። ምኞታቸውም ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይገባል ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ይቅር ይበለን፣ ይማረን፣ ይዘከረን። ሁላችንንም ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበላል። ከሊቀ መልአኩ ከቅዱስ ኡራኤል በረከትን ያሳትፈን። ከጻድቁ አባታችን አባ እንጦንስ በረከትን ያሳትፈን። በስንክሳሩ ላይ ተዘክረው ለሚውሉ ከነሱ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን በረከትን ያሳትፈን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትሰሙ የምታዳምጡ ሁሉ በገናናውና በኃያሉ ኢትዮጵያን በሚወደው
የክርስቶስን ደም በረጨው በቅዱስ ዑራኤል ስም አስይዣችኋለሁ። ሼር ያላደረጋችሁ ሼር እንድታደርጉ፣ ላይክ ያላደረጋችሁ ላይክ ሳታደርጉ እንዳታልፉ በቅዱስ ዑራኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት የሊቀ መልአኩን የቅዱስ ዑራኤልን መልክ አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። መልካ ዑራኤል ሰላም አፈቅሮ ፈድፋደ ቅዱስ ዑራኤል ሆይ ከመልኮች ሁሉ ይልቅ የአንተን መልክ ጸሎት እወዳለሁ። የመልክህ ጸነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና ቅዱስ ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህና በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብር የሰማይ መላእክት አደነቁ። ሰላም ለተፈጥሮትከ ቅዱስ ዑራኤል ሆይ ያለመናገር በጥንት አርምሞ ከንፋስና ከእሳት ለተፈጠረ ተፈጥሮ ሰላም ላለው ቅዱስ ዑራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና ሰላም ለዝክረ ስምከ ከማርና ከወተት ይልቅ ለሚጠማው ስም አጠራር ሰላም ላለው ቅዱስ ዑራኤል ሆይ ክንፍ በደመ ወልድ እግዚአብሔር የተነከረ ወይም የታለለ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ አደረግክ። ሰላም ለስዕርተ ርእስከ ቅዱስ ዑራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም ላለው ዑራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ የሚሆን አንደበታችን ሁል ጊዜ እንማልድሃለን። ሰላም ለአዕይንቲከ ቅዱስ ዑራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላለው ቅዱስ ዑራኤል ሆይ ቀያሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አይናፎች ሰላም ላለው ቅዱስ ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተነህና እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና ሰላም ለከናፍሪከ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍር ሰላም ላለው ቅዱስ ዑራኤል ሆይ ትጉ የሆነ የትጉሃን መላእክት አለቃ እንደ መሆን ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሁነን። ሰላም ለቃልከ ቅዱስ ዑራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውሱ ቃልህና እስትንፋስ ሰላም ላለው ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባርካት። ሰላም ለጉርኤከ ቅዱስ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፈ ክንፎችህና መትከፍትህ ጋራ ባለመለየት በስረ ወጥነት ለሚገኙ ክሳድህና ጉሬ ሰላም ላለው ቅዱስ ዑራኤል ሆይ ክቡር የሚሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራትህ ቃል ማይነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ሰላም ለዘባንከ ቅዱስ ዑራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው የቅዱሳንን ጸሎት ተቀብሎ ፊት ለሚያደርስ እንግዳ ሰላም ላለው ቅዱስ ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊት የምንመላለስ የእኛን ጸሎታችንን ወደ አብ አቅርብልን።
አድርስልን። የዓለም ባለሟል የታመንክ አማላጅ ነህና ሰላም ለሕፅንከ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን በትር ተአምር ለጨበጡ እጆችህና ሕፅን ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና ሰላም ለጉርኤከ ቅዱስ ዑራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅ መዝራዕትህና ክንድ ለወሮችህና ለመዳፍ ሰላም እላለሁ። ቅዱስ ዑራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህና እኮን በየጊዜው እርዳን፣ ጠብቀንም ለጠላት አሳልፈህ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና ሰላም እብል ለአእዳዊከ ቅዱስ ዑራኤል ሆይ ከእጆች ጣት ሰላም እላለሁ። በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮች ሰላም እላለሁ። ቅዱስ ዑራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ የሚመነጭ እዝራ ከጠጣው ጽዋ መጥተህ ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገባዋቲከ ቅዱስ ዑራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖች ሰላም እላለሁ። በሕይወት ምስጋናን መብል ለተመላ ከርስም ሰላም እላለሁ። ቅዱስ ዑራኤል ሆይ በብርሃን ሁሉ ላይ የተሾምክ ነህና ከዕለት እኪት ሰውረን፣ ከክፉ ነገር ሁሉ ጠብቀን። ሰላም ለልብከ ዑራኤል ሆይ ክሂሎት የባሕሪ የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነ ሕሊናስ ልቦና ሰላም እላለሁ። ቅዱስ ዑራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና በግብረ ዲያብሎስን ክርዳድ የኀጢአትን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ላይ ሰላም ለነዋይ ውስጥ ከቅዱስ ዑራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦች ሰላም እላለሁ። ቅዱስ ዑራኤል ሆይ የተፈጥሮ ባሕር ይህ ከእሳትና ከንፋስ እንደመሆኑ መጠን የአገልጋይን የሕይወት ዜና መርከብ የባሕር ማዕበል ሞገድ እያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና ሰላም ለህንብርትከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ህንብርት ሰላም እላለሁ። ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዝንብ ዘንድ እንዲሁም ደግሞ የእርሻችንና አዝመራን በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምን። ሰላም ለአቆያቲከ ቅዱስ ዑራኤል ሆይ በአንድነቱ በሦስትነቱ ለሚሰግድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቆያጾች ሰላም እላለሁ። ቅዱስ ዑራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትም ለሱ የታደሙትን ደስ የሚያሰኝ መርአዊ ክርስቶስ አበባ ነህ። ሰላም ለአጋሪከ ቅዱስ ዑራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮና ሰላም እላለሁ። ዑራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከተካት አንተነህና 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተነህና ሰላም ለመከየድከ ቅዱስ ዑራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳናን መረገጫው ለሆነው ተረከዝ ሰላም እላለሁ። ቅዱስ ዑራኤል ሆይ ከፈጣሪ ይቅርታን አስገኝተ የኀጣንን ነፍስ
የምትጎበኝ ነህና በዚች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናሃለን። ሰላም ለአጽብኢከ ቅዱስ ዑራኤል ሆይ ከሁለቱ አእጋረ ጉንድ ለበቀሉ 10 ጣቶችህና ጽፍሮችህም ሰላም ላለው ቅዱስ ዑራኤል ሆይ የሄኖክ ምስጢር ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅስዮስ በዓል ጋራ በህብረት የሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ሰላም ለቆምከ ቅዱስ ዑራኤል ሆይ ነበልባላዊ አካለ ቆምህና ለእሳታዊ ስነ መልክ ሰላም ላለው ቅዱስ ዑራኤል ሆይ ለዕዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናገር ጽዋን ልቦናን ለመጋት እንደ ተቻኰልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና ያንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘኔ ታረጋጋይ ዘንድ በሩጫና በችኮላ ፈጥነ ወደ እኔና ኦ ዘነዛህከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨህ ቅዱስ ዑራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተነህና ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተ አፋጣኝ እርዳታን አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔርን ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ቅዱስ ዑራኤል ሆይ ሰማያዊውን ምስጢረ ነገርን ምድራዊውን መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ዑራ ቅዱስ ዑራኤል ሆይ ይህች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ቅዱስ ዑራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታቸው ለሁል ጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀናጀው አንተ ዑራኤል ነህና የቅዱሳን ረዳታቸው ዑራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለህንህና የጽጌ ሙሽራ ስለ ጤና ፍቅሬ የኔ ነው እኔም የእሱ ነኝ፣ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግናለች። ናሁ ጸጋዬ እነሆ በቀራንዮ የተክል ቦታ በጉንድ መስቀል የተገኘ ጽጌ የምስጋናን አበባ አበበ፣ የምስጋና ፍሬንም አፈራ። ቅዱስ ዑራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው በባሕሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ መዓዛው የምስጋናችንን መዓዛ ያጣፈጠልን። አሜን። ስብሐት ለእግዚአብሔር ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርአያውና በምሳሌው ከአራቱ ባሕርያት ሥጋ አምስተኛ ባሕሪ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። ከዚህም ሰብአዊ የክብር ተፈጥሮ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋና በምድር በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቶሳውያን
የተሰኘንን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን። ሐጹረ ጸሎት። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክተኞች፣ ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለታ ቢሶች ፍቅር አንድነት ከሌላቸው ሰዎች የማይበር አንድነት እንዳልተባበር በሐጹረ መስቀልህ እጠረኝ። አቤቱ ለምንሃለሁ እማልድሃለሁም። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔር ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደም መለኮትን በብርሃን ጽዋ ተቀብሎ በብርሃን መነሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ስለ ቅዱስ ዑራኤል ብለ ወደ እኔ ወደ አገልጋይ እንዳይቀርቡ በኃይሉ ክንድ አርቅልኝ። በቸርነትህም በሐጹር ክበበኝ። አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት እግዚአብሔር ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይስጠን። ለእኛም ችሎቱን ይስጠን። የሚሰድቡን የሚያሳድዱን ሁሉ ሊቀ መላኩ ቅዱስ ዑራኤል ያሳድልን። ቅዱስ ዳዊት እንዳለው የሚገፉኝን ግፋቸው እንዳለው እግዚአብሔር የሚገፉንን የሚግፋቸው፣ የሚገፉንንም በሊቀ መላኩ በቅዱስ ዑራኤል የተገፉ ይሁኑ። መንገዳቸው ዳጥና ጨለማ ይሁንባቸው። ጸሎት ልመናችን ከደመና በታች አይዋልብን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ዱል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ ምስል የምትሰሙ ሁሉ በሚወዳችሁ ብዙ ነገር ባደረገላችሁ በቅዱስ ዑራኤል ስም ለብዙ ነፍሳት ታመው በሆስፒታል ታመው ተጨንቀው በቤታቸው በተለያየ ስፍራ ያሉት ሁሉ ይጽናኑበት ይፈወሱበት ዘንድ ምክንያት ትሆኑ ዘንድ ላይክ እያደረጋችሁ ሼር እያደረጋችሁ ለምእመናን እንድታደርሱልን በቅዱሳን ሁሉ ስም ጠይቃችኋለሁ። ጀመርናት ጀምሮ ላስፈጸም ለሉ እግዚአብሔር ክብር ምስጋና ይድረስ። ከዚህ በመቀጠል ደግሞ ጻድቁን አባታችንን እንጦንስ ገድላቸውን በድጋሚ ያነባለሁ። ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በጻድቁ አባታችን አቡነ እንጦንስ ስም ጠይቃችኋለሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብዬ አምኜ የአባቶች አባት አባ እንጦንስ የገዳም መብራት የዓለም ብርሃን መቅድም እንናገራለን። ይህስ እንደምን ነው ቢሉ የተጸነሰበትን የተወለደበትን ያደገበትን የኖረበትን የምንኩስና የደረሰበትን ክብር ገድል መናገር መግለጽ ማሳወቅ ሲሆን የአባቶች አባት አባ እንጦንስ እንደ ፀሐይ የዓለም ብርሃን በመጋቢት 12 ቀን ተጸነሱ። ታኅሳስ 12 ቀን ተወለደ። ይህም ሲወለዱ እናት አባታቸው መካን ስለነበሩ ለመልአኩ ቅዱስ ሚካኤል ተስለው እሱንና አንዲት ሴት ልጅን ወለዱ። እናት አባቱም
ደግ ክርስቲያኖች ነበሩ። በጠና በጣም ቅዱስ ሚካኤልን ይወዱት ነበረ። ዝክሩን በየወሩ ይዘክሩ ነበረ። ስሙም ከአፋቸው አይለይም ነበረ። ስለዚህ በሚካኤል አማላጅነትና ምሕረት ልጁን ወለዱ። ይህስ እንዴት ነው ቢሉ የአበው ቅዱሳን መነኮሳት አባት አባ እንጦንስ ታኅሳስ 12 ቀን ሲወለዱ ከምድር እስከ ሰማይ የብርሃን ምሰሶ እንደ ቀስተ ደመና 3 ኅብር ያለው ብርሃኑ ከፀሐይ ብርሃን 7 እጅ የሚበልጥ ከሌሊቱ በ8 ሰዓት ከዓለም ዳርቻ እስከ ዓለም ዳርቻ ታይቷል። በዚህ ቀስተ ደመና ንጉሥ ሰራዊት አስከትሎ እንደሚመጣ መላእክት አስከትሎ መጥቶ ጌታ ባርኮት አርጓል። ይህም አባታችን የአባቶች አባት አባ እንጦንስ የገዳም መብራት ከእናት አባቱ ጋር ከቤተ ክርስቲያን አይለይም ነበረ። ከልቡ ሽንገላ የለውም ነበረ። ከቆረበም በኋላ ከሕፃናቶች አይጫወትም። ለእናት አባቱም ቅን ታዛዥ ነበረ። በ7ኛው ዓመት ብሉያት ሐዲሳትን መጻሕፍትን በየዓመቱ ፈጸመ። ሲማርም ቀደም ብሎ የተማረው ይመስል ነበረ፣ ጸጋ መንፈስ ቅዱስ አድሮበታልና። እንደ ሐዋርያት እንደ 70 አርድእት ጸጋ መንፈስ ቅዱስ ስላደረበት የዓለምን ሁሉ ቋንቋ ተገለጸለት። ከዚህ በኋላ ዜናው በዓለም ሁሉ ተነገረ፣ ተሰማ። የእስክንድርያው ሊቀ ጳጳስ አባ አትናቴዎስ ዜናውን ስለተነገረለት ይህ ሕፃን በዓለም ሁሉ የሚታወቅ የከበረ አባት ይሆናል ብሎ ከልብሱ አጎናጸፈው፣ ከእግሩ ስርም አኖረው። በማግስቱም የዲቁናን ማዕረግ ሰጥቶ ወደ እናት አባቱ ተመለሰ። ከዚህ ከሀገረ አቅማን ከተወለደበት ትንሽ እህቱን ትተውለት ከዚህ ዓለም በሞት ተለዩ። የእናት አባቱም ስምም አባታቸው ቅዱስ ኤሌሞስ ይባላሉ፣ እናታቸው ቅድስት ዛውስ ይባላሉ። የሀገሩ የአቅማን ሰዎች ዘመዶች ከዚሁ የነበሩ ደንግጠው የወደቋሉ፣ የሸሹም አሉ። በኋላ ግን አእምሯቸው ሲመለስ ምስጋና ገንዘቡ የሆነ አምላክን ከምስጋና የሚበልጥ ምስጋና አመሰገኑ። ሕፃኑ እንጦንስም ከአዋላጅቱ ወደ ምድር ወርዶ ሰግዶ በመላእክት ቋንቋ ፈጣሪውን ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቅድመ ዓለም የነበረ ዛሬም ያለ ለዘላለሙ የሚኖር ብሎ አመስግኗል። ከዚህም አባቱ ቅዱስ ሄሌሞስ እናቱ ቅድስት ዛውስ የተሰበሰቡት ሁሉ እጹብ እጹብ ብለው አመስግነዋል። ለነዳያን፣ ለድሆች፣ ለጦማዳሪዎች መጽውተዋል። ብዙ ደስታም አድርገዋል። አሜን። ለእናት አባቱም ሰፊ ምድር ሰፊ ሀብት ነበራቸው። ምድሩንም ለሀገሩ ሰው ለጦማዳሪዎች መጽውቶ ለቤተ ክርስቲያን የሚገባትን ሰጥቶ ትንሽ እህቱንም ከገዳም ደናግል አስጠግቷት አደራ ሰጥቷት በቆራጥነት ወደ ጫካ ገባ። ጨከነ፣ ተዋጋ። ሰይጣናትንም እንደ ትቢያ ያበናቸው፣ እንደ ጢስ ያተናቸው፣ እንደ ጉም ይዘራቸዋል። በየዓመቱም 2 ጊዜ ያበስላል፣ በፀሐይ ያደርቀዋል፣ ያንንም ይመገባል። አካሉንም አያጥብም፣ ውሃም በጉንጩ አይጎነጭም፣ ጠጅ አይጠጣም። በእንደዚህ 120 ዓመት ተጋድሏል። ከዚህ በኋላ ጌታ ወደ ላይ ግብፅ ሂድ፣ ብዙ ከአምልኮተ ጣዖት ወደ አንተ እምነት እምትመልሳቸው አሉ ብሎት ሂዶም ብዙዎች አስተምሮ አጥምቆ ብዙ ሕመምተኞችን ፈውሶ ወደ ገዳም ተመልሷል። ከዚህ ሲደርስ ነቢያት ትንቢትን የተናገሩለትን ጌታ ያስተማረውን ቅዱስ ወንጌልን የሰበኩ ሐዋርያትን ያልተሰጣቸውን ቆብ አምላካችን በዕለተ ዓርብ ለእኛ ሲል የተቀበለውን አክሊል ሦክ የመላእክት አክሊል ለአባቶቻችን አባት አባ እንጦንስ ማንም ያላደረገውን ለማንም ያልተደረገውን
የእናቱን የአባቱን ወዳጅ ከእርሱ የማይለይ በሊቀ መላእክት የልዑል አማካሪ ቅዱስ ሚካኤል እጅ ከሰማይ በሰው እጅ ያልሆነ ቆብ፣ ቀሚስ፣ ቅናት ተደረገላቸው። ደስ ይበለን፣ ደስ ይበላችሁ። ከዚህ ባሻገር የምንኩስና ጀማሪ ተብሎ ተጠራ፣ ታወቀ። በአፍርንጊያ፣ በሮም፣ በበርኪኖን፣ በአረብ እየሄደ እያስተማረ እያሳመነ እያጠመቀ ብዙ ድውያን እየፈወሰ ኖርህንም ምንኩስናን አክሊልንም ሶክ በንጽህና በብዙ ገድል ስለተገኘ አጋንንት ሰይጣናት እናሸንፋለን እንጂ አንሸነፍን፣ እናባረራለን እንጂ አንባረርም፣ እናሳደዳለን እንጂ አንሳደድም። በጸጋ መንፈስ ቅዱስ አባታችን አባ እንጦንስ በረከቱን አጎናጽፎናልና። አባታችን የአባቶች አባት አባ እንጦንስ የዓለም ብርሃን ለኢትዮጵያን ለዓለም የተሰጠንን የተሰራልን የመንፈስ ቅዱስ ጸጋ ሀብት እንደኛ የጵጵስና ሹመት፣ ሁለተኛ የምንኩስና ሥርዓት፣ ሦስተኛ የገዳማት ተቋማት፣ አንደኛ የጵጵስና ሹመት በቀደሙ አባቶች ፓትርያርክ ከእስክንድርያ ሊቀ ጳጳሳት ጋር ሕፃን ፍሬምናጦስ በቀድሞ ስሙ በኋላ አባ ሰላማ ተብሎ ተሰይሞ መምጣቱ የቤተ ክርስቲያን ታሪክና መጻሕፍቶች ያስረዳል። የተሾመበትም ከገዳመ አስቄጠስ በአባታችን አባቶች አባት አባ እንጦንስ መንፈሳዊ ተራዳኢነት ነው። ከሕዝቡ የሾምልን ለማዕረግ ጵጵስና ያብቁልን አባታችን ናቸው። ከዚህም ወዲህ ከክሳቴ ብርሃን አባ ሰላማ እስከ አቡነ ባሲሊዮስ የመጀመሪያው የኢትዮጵያ ፓትርያርክ ድረስ ሊቃነ ጳጳሳት ከእስክንድርያ ከአባታቸው ገዳመ አስቄጠስ ሲሾሙ የቆየ መሆኑን የቤተ ክርስቲያን የታሪክ ድርሳናት ያስረዳሉ። በአሁኑም በያዝነው ገድላትና ድርሳናት ስንመለስ የምድራዊ የሥጋዊ ሙሽራ ከቤቱ ሲወጣ አስተናጋጅ የስር ሚዜ እንደሚያደርግ የክርስቲያን ነፍሳት የመነኮሳት ከዚህ ዓለም ነፍስ ከሥጋው ስትለይ ከመላእክት ጋር አባታችን የአባቶች አባት አባ እንጦንስ መጥተው በእጃቸው እያጨበጨቡ በእግራቸው እያሸበሸቡ የሚቀበሉት መሆኑን እንወቅ እንረዳን። ድላቸው እንደሚል ጌታ ቃል ኪዳን የሰጣቸው ስንኳ ለሕዝበ ክርስቲያን ነፍሳት ለዓለም ሕዝብ ሁሉ ነፍሳት ያድነኛል ብሎ አምኖ የጻፈ ያጻፈ ያነበበ የተረጎመ ሲነበብ የሰማ እምርልሃለሁ ብሎታል። ባይነበብ ከቤቱ ያኖረ ፍቃዱን እፈጽምለታለሁ ብሎታል። ቢቻለን እናንብብ፣ እንስማ፣ እንተርጉም። ባይቻለን እንስማ፣ ያለ ጥርጥር እንጠመቅ። ያለ ለተጠራጣሪ ግን ዋጋ የለውም። ይህም ምሳሌ አለው። ውሻና ውሻ በምግብ ተጣሉ። አንዱ አሸንፎ በውሃ ዳር በአፉ ይዞ ሲሄድ ጥላውን በውሃ ውስጥ አየ። የአፉን ጥሎ ከባህር ያለውን ሊቀማ ከባህር ገባ። በኋላው ያለው ከአፉ ያለውን ተጠቀመ፣ ወሰደ፣ በላ። ያ ሳይጠቀም ቀረ። ተጠራጣሪ ሰው እንደዚሁ ተስፋ የለንም፣ አንጠራጠር፣ ሳያዩ የሚያምኑን ብፁዓን ናቸው ብሏልና ጌታ። ሰነፎች እንደ ገድል ማን ተኮንኖ እንደ ወንጌል ማን ጸድቆ የሚሉ አሉ። እንኳን የመላእክት የሰማዕታት የጻድቃን የእግዚአብሔር አማኞች ወዳጆች ይቅርና ሰይጣን እንኳ ሲያምንለት ብዙ ታምራት ለጊዜው ያሳያል፣ ኋላ ጥቅም የለውም እንጂ። ወገኖች አሕዛብ ክርስቲያን በሙሉ ፍጥረት ሁሉ መላእክት፣ ሰማዕታት፣ ጻድቃን እግዚአብሔርን በማመን ደማቸውን አፍሰው አጥንታቸውን ከስክሰው ረሃቡን ጥሙን ታግሰው ያቆዩንን ሃይማኖት ይዘን ገድላቸውን እንጠቀም። ጌታ ቃል ኪዳን ሰጥቷቸዋል ብለን እንመንና ጌታን ደስ እናሰኘው። ገድላት ድርሳናት ያለ እግዚአብሔር ፍቃድ አይጻፍም። ያለ እኔ ምንም ሥራ አትሰሩም ብሏልና ያለ አምላክ ፍቃድ የሚደረግ የለምና ይልቁንም አምነን እንለምነው። ስለ እናት
ስለ መላእክቶች፣ ስለ ሰማዕታቶች፣ ስለ ጻድቃኖች፣ ስለ መነኮሳት፣ ስለ ደናግላን ብለን ለንስሐ አብቃን። ንስሐ ሳንፈጽም ከመጠራት አደነን ብለን አምነን እንለምነው። ለምኑ ይሰጣችኋል ብሏልና፣ አንኳኩ ይከፈትላችኋል ብሎ በማይታበል ቃሉ ተናግሯልና። አትስነፍ፣ ንቁ፣ ትጉ። ከተግባረ ሥጋ ይልቅ ተግባረ ነፍስ አብዙ፣ አብልጡ። ለዘላለም ስትቃጠል የምትኖሪቱን ነፍስ ለማዳን ፈልጉ። አባቶች፣ ወንድሞች፣ እህቶች፣ በዚህ ዓለም ያላችሁ ፍጥረት ሁሉ ስለ አባታችን የአባቶች አባት አባ እንጦንስ የዓለም ብርሃን የገዳም መብራት እስቲ ከልባችሁ አግቦ አውጡ። አስቡት። ከአዳም ጀምሮ ለኖህ፣ አብርሃምም ለነ ሙሴ፣ ለነ ዳዊት፣ ለነ ነቢያት፣ ለሐዋርያት፣ ለሰማዕታት ያልተሰጠ ስጦታ አክሊል ሶክ፣ ለመላእክት ለካህናት ሰማይ የማይረግ ያልተደረገ ዘውድ ከአባታችን በመልአኩ በቅዱስ ሚካኤል እጅ ሲጀምርና ከልጆቹ ለልጅ ልጅ ልጆቹም ሲተላለፍ ደስ አያሰኝም? ደስ ይበለን፣ ደስ ይበላችሁ። የተከበሩትን የአባቶቻችን ይቅርና ዛሬም ሕዝበ ክርስቲያን መነኮሳትን ስታዩ ደስ እንደሚላችሁ እኔ አምናለሁ። አሁንም ወገኖች ሕዝበ ክርስቲያኖች ሆይ ለሀገራችን ለኢትዮጵያ የሚጠቅም ስለሆነ ጽላታቸው ለማስቀረጽ፣ ገድላቸውን ለማስፋፋት፣ ምንኩስናቸው ለማስከበር በንጽህና ፈጣሪያችንን እንዲጠብቅልን በጥንቃቄ እንዲሁ አምኛለሁ። ይግለጽላችሁ፣ ይግለጽልን። አሜን። ይደረግልን፣ ይደረግልን። አሜን፣ አሜን። ለቀዳማዊነቱ መነሻ ለድህራዊነቱ መድረሻ ከእስከ የማይሉት ወሰን የማይገታው እግዚአብሔር ከፍ ዝቅ የሌለው ስልጣኑ በማይመረመር ጥበብ መለኮቱ ዓለምን ካለመኖር ወደዚህ አምጥቶ በመፍጠር የፀሐይ ብርሃን ዓለምን እንዲገልጽ ፍጥረት ሁሉ በብርሃኑ እንዲኖሩ በሙቀቱ እንዲጠቀሙ እንዲህ አለ ሥራ ፍጥረታቸውን ከምግባቸው ጋር አከናውኖ ፈጠረ። እንዲህ ወደ አባታችን የቅዱስ አባቶች መነኮሳት አባት አባ እንጦንስ የገዳም መብራት የዓለም ብርሃን ድህራዊ ቀዳማዊ የሆነ አምላክ የገድሉንና የተአምረቱን የዋለላቸውን የፍቅር ስጦታ አስቀድመን እናገራለን። የአባታችን የአቡነ እንጦንስ ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አቡነ አባ እንጦንስ ቀዳሚ መነኮስና ወጣኔ ምንኩስና በኩረን አበው ቅዱሳን መነኮሳት አበ ብፁዓን አበ ብዙሃን አበ ባህታውያን ዘመንኮሰ ሰብእደ መላእከ መክሩ ለልዑል ቅዱስ ሚካኤል ሊቀ መላእክት ወአኮ በእደ ሰብ አበ መድኃኒት ለሕዝብ ክርስቲያን አበ ርእሰ ሊቃነ ጳጳሳት አበ ጳጳሳት ወኢጲስቆጶሳት አበ ርእሰ ሊቃነ ጳጳሳት አበ ጳጳሳት ወኢጲስቆጶሳት አበ ሊቃነ ካህናት ወዲያቆናት አበ ማኅቶተ ገዳም አበ አብርሃነ ዓለም ከመፀሐይ አበ ብርሃነ ዓለም ከመፀሐይ ህሩየ እግዚአብሔር ፍቁረ እግዚአብሔር ስሙረ እግዚአብሔር ቅዱስ እግዚአብሔር ንጹሐ እግዚአብሔር ጽሩይ እግዚአብሔር ለምንኩስና ቀዳሚ አባት አባ እንጦንስ በሊቀ መላእክት ቅዱስ ሚካኤል እጅ እንጂ በሰው እጅ ያልመለኮሱ አባት የቅዱሳን መነኮሳት አባት የብፁዓን አባቶች አባት የባህታውያን አባት የርዕሰ ሊቃነ ጳጳሳት አባት የሊቃነ ጳጳሳት አባት የገዳም መብራት ለዓለም እንደ ፀሐይ የሚያበራ አባት በእግዚአብሔር የተመረጠ በእግዚአብሔር የተወደደ በእግዚአብሔር ዘንድ የነጻ በእግዚአብሔር የተቀደሰ በእግዚአብሔር እንደ ወርቅ የጠራ አባት የሕዝብ ክርስቲያን መድኃኒት ነው። የአባታችን የአባ እንጦንስ በረከት በሁላችን ላይ ይደር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ እግዚአብሔርን አጋዥ በማድረግ
በገዳሙ የአጥቢያ ኮከብ የሆነ የአባታችን የአባ እንጦንዮስ በሊህ የከበሩ አባቶች አባት ለሆኑት ገድላቸውን እጽፍ ዘንድ እኔም አነብ ዘንድ ልቤን እያስታመንኩ በልቤ እያዘንኩ ፈጣሪን እየለመንኩ አብዝቼ እየተጨነኩ እግዚአብሔርን በመፍራት በኢትዮጵያ ቤተ ክርስቲያኖች ሁሉ ተሰውሮ የሚኖረውን ከሐዲሳትና ከብሉያት መጽሐፍ እንጀምራለን። የተሰወረበት ምክንያት አለው። በታላቁ አባታችን ገድላቸው ሲነበብ ስማቸው ሲጠራ የታመመ ስለሚድን፣ ሙታን ስለሚነሳ፣ እውር ስለሚያበራ፣ የተራበ ስለሚያጠግብ፣ የተራቆተ ስለሚያለብስ፣ የተጠማ ስለሚያረካ፣ የተበተነ ስለሚሰበስብ፣ ኃጥአንን ስለሚያጸድቅ፣ የነጋዴያንን ወረታቸውን ስለሚያለመልም፣ ጎዳናቸውን ስለሚያቀና፣ የጥፋትን ስለሚያስገኝ፣ የጠፉትን ስለሚያስገኝ፣ የጥፋት ስራችንን ስለሚሽርልን፣ ስለሚደመስስልን፣ የነፍሳችንን የሥጋችንን ጠላት ከገጸ ምድር የሚያጠፋልንም ስለሆነ ስለዚህ ታምራቱና ትሩፋቱን ተሰውሮና ተሸሽጎ ይኖራል እስከዚች ሰዓት፣ እስከዚች ዕለት፣ እስከዚች ዓመት። ስለዚህም አሰብኩ፣ ተመኘው፣ ከልቤም መከርኩ፣ ሐሳቤንም አሰፋው። ዳዊት በመዝሙሩ እንደተናገረው ከእግዚአብሔር ቤት እወድቅ ዘንድ ወደድኩ። ዳግመኛም ሐሳብህን በእግዚአብሔር አድርግ፣ እሱ ይመራሃል ይመግብሃልም እንዳለው እኔም የከበሩ አባታችን አባ እንጦንዮስ የቅዱሳን አባቶች አባት የሆኑትን ገድልና ተአምራቸውን ትሩፋታቸውን ባሰብኩ ጊዜ ልቤ በጦር ተወጋብኝ። ከብሉያትና ከሐዲሳት ከድርሳናትና ከገድላት በገዳም ስለመኖር በምንኩስና ስለመቅደም ምንኩስናው በመልአከ ምክሩ በቅዱስ ሚካኤል የመላእክት አለቃ እጅ ነውና ስለ ደከሙ በጾምና በስግደት ስለሚኖሩባት ገዳም አስቄጠስ በዝግታና በንጽህና ይህም ገዳም በሌት ቁር በቀን ሐሩር ኃይለኛ ነው። አንበሶች፣ ነብሮች፣ ዘንዶች፣ እባቦች፣ የሚናደፉ አውሬዎች ያሉበት ነው። በብዛትም ሰይጣናት ተገልጸው የሚያስቱና የሚያስቱበት የሚዋጉበት ነው። እናት አባቶች፣ ወንድሞች፣ እህቶች በጥምቀት የከበራችሁ አሰማችሁና ነግራችሁ ዘንድ ልቤን አነሳሳኝ። ገድሉንና ትሩፋቱን ተአምራቱንና መንክራቱን እነግር ዘንድ አፌንም እከፍተው ዘንድ የተገባሁ አደረገኝ። የብፁዕና ቅዱስ ክቡርና ብሩክ የዋህና ንጹሕ ሮሮና ቅዱስ ያማረና ከፍ ያለ አባት አባ እንጦንስ የቅዱሳን አባቶች መነኮሳት ገዳማውያን የጻድቃኖች አባት የሆኑት እጽፍ እተረጉም አነብ ዘንድ ልቤን በእሳት መንፈስ ቅዱስ አቃጠለው። እኒህም አባት አባ እንጦንስ በሀብት ንጽሕናን በምንኩስና ከሁሉም መነኮሳትና መነኮሳያት እንደሚቀድሟቸው የሚበልጣቸው የሚከተላቸውም የለም። እኒህም አባት የአባቶች አባት አባ እንጦንስ ምንኩስናቸው ከፈጣሪያቸው የመላእክት አለቃ የልዑል አማካሪ የሆነ በቅዱስ ሚካኤል እጅ ነው። በገዳመ አስቄጠስ በአገልግሎቱ በንጽሕና መኖሩ በጾም በጸሎት በረሃብ በጽም በብዙ ድካም ዓይናቸው እንቅልፍ ሳይቀመጡ ደከመኝ ብለው ድጋፍ ሳይፈልጉ ከነገ እስከ ሰርክ ከማታ እስኪነጋ በቀንም በሌሊትም እረፍት አይሹም ነበረ። የእረፍት ጊዜ አንድ ደቂቃ የላቸውም ነበረ። ከዚህ አልፎ አባቶች መነኮሳት በየገዳማቸው በየገድላቸው በትሩፋታቸው በስራቸው በድካማቸው በጾማቸው በጸሎታቸው በስግደታቸው በችግራቸው ጊዜ የምንዳቢያቸው በየገዳማቸው በየአድባራቸው በየቤታቸው በየበዓታቸው በየመቀመጫቸው በሚሄዱበት ንስሐና ስሬት በሚደረጉበት
በድፍረትና በስህተት በሚያደርጉበት በጤንነታቸው በሕመማቸው ጊዜ የሚተናኮሏቸው ክፉዎች አጋንንት ሰይጣናት ፊት ሰውን ወደ መከራ በር የሚስቡ የሚያስቱ በሐብል የብረት ማሰሪያ የሚያስሩበት አስረው ወደ ሲኦል የሚጥሉ በመከራና በደይን ኃጣንን ወደሚያኖሩበት ድካም ሥጋና የለበሰ ነውና ለመበደል ርኅራኄ በንጽሕና የላቸውም። የቅዱሳን አባቶች መነኮሳት አባት ብፁዕ አባ እንጦንስን ይህን የሚያደርገው በግልጽም በስውርም ባለመታየትም በመታየትም በምኝታም በሕልምም በመቅረብ በመናገር በውስጥም በውጭም በቅርብም በምክርም በማስተማር በመተርጎም በቀንና በሌሊት በየዕለትና በየሰዓቱ በየወርሃና በየዓመት በየበጋው በየክረምት በዚህ ሁሉ ደስ ያሰኛቸዋል፣ ይመራቸዋል፣ ይከተሉታል፣ ይጠብቃቸዋል፣ ወደ መልካም ሥራም ያደርሳቸዋል። በአድባራትና በገዳማት ውስጥም የሕይወታቸው ብርሃን ይሆናቸዋል። ኃይልና ብፁዕ የሆነ አባታችን አባ እንጦንስ በየጊዜው ለጸሎት ይነሳል። በስዕለቱና ባስተበቆቱ በጸሎቱ የበጎ ሥራ ጠላቶችን እንደ ትቢያ ይበትናቸዋል። እንደ ድንጋይ ላይ እንደ በቀለ ያለ ፍሬ እንደሚረግፍ ያረግፋቸዋል። እንደ ደቀቀ የገበያ ትቢያ ይበትናቸዋል። እንደ በግ የዛፍ ቅጠል ያረግፋቸዋል። አብዝቶም እንደ በጋጢስ ጉም በንፋስ ኃይል እንደሚበተን ከገጸ ምድር እንዲጠፉ የነፍሳችንና የሥጋችንን ጠላት በኖ ይጠፋል። የአባታችን የአባ እንጦንስ የገል ተአምራታቸውና መንከራታቸው ቃል ኪዳናቸው ሲነበብና ሲተረጎም ያስራቸዋል፣ ያደክማቸዋል፣ ያርቃቸዋል፣ ይጥላቸዋል። እንደ ሰይፍ ይቆራርጣቸዋል፣ እንደ ጦር ይወጋቸዋል፣ እንደ እሳት ያቃጥላቸዋል፣ እንደ ዱላ ቀጥቅጦ ሰባብሮ ይጥላቸዋል፣ እንደ መጥረቢያ ጎማምዶ ቆራርጦ ይጥላቸዋል፣ እንደ ሰም ቅልጥም የደረሱበት ይጠፋል። የአባታችን የአባ እንጦንስ ዕረፍት በ22 ቀን ከዓለም ዳርቻ አብዝቶ እስከ ዓለም ዳርቻ በማን ላይ አይታይም። የሲኦልን ደጅ ነፍሳት ኃጣን ሲወጡ ከፍተው ይውላሉ እንጂ። ዳግመኛም የልዑል እግዚአብሔር አማካሪና የመላእክት አለቃ ቅዱስ ሚካኤል ለሁሉ ፍጥረት አሳቢ ሰሪ የሆነ ለአባታችን የቅዱሳን አባት አባ እንጦንስ የመነኮሳት አለቃ ተገለጠላቸው። የክፉ የማይጠቅም ምግባራትን የበጎ ሥራ ጠላት ሰይጣን በሕሊናው በዘራበት ጊዜ አሸናፊ እግዚአብሔርን የማያገለግል ሥራ መሆኑን ባሰበም ጊዜ ኃያሉ መልአክ የመላእክት አለቃ ቅዱስ ሚካኤል ወደ አባ ብፁዕ ወቅዱስ አቡነ እንጦንስ የመነኮሳት አባትና አለቃ መጣና አነጋገረው። ትሕትናም አስተማረው፣ አጽናናው። የእውነት ጎዳናንም መራው። የምንኩስናን ልብስም አለበሰው። የክፉ ሥራን ሐሳብንም ከሱ አራቀለት። የመላእክትንም አክሊል አለበሰው። የመላእክት አክሊል ማለት በቀንም በሌሊትም ሳያቋርጡ ሳይደክሙ ሳይተኙ ፈጣሪ አሸናፊ እግዚአብሔር እንደ መላእክት ሲያገለግሉና ሲያመሰግኑም መኖር ነው። ዳግመኛም የምንኩስናን ሥራን በየጊዜው የሚደረሰውን ጸሎትና ሥርዓት በ3 ሰዓት በ6 ሰዓት በሌሊት አስተማረው። ያለ እጅ ሥራም እንዳይኖርና እንዳያቋርጥ አስተማረው። ሰሌን በመታታት ቅርጫት በመስራት እንቅብ በመስፋት በእኒህ ሥራ አሸናፊ ምስጋና ገንዘብ የሆነ እግዚአብሔርን እያመሰገን ሳታቋርጥ ኑር አለው። ባለውም ዘመን ሁሉ ስታመሰግን ኑር እስከ ዓለም ፍጻሜም ድረስ። በእነዚህ ሥራዎች በአንተ ላይ የሚዘራው ንዝላል፣ ምቀኝነት፣ ተንኮል፣ መርዝን የተሞላ ተንኮል ሁሉ ትድናለ። ይህንንም የነገርኩን ከሠራ ከሰይጣን ሥራ ሁሉ ትድናለ፣ ታሸንፈዋለ። ሰይጣን ካንተ አይቀርብም። ስለዚህ መልአከ ብርሃን የመላእክት አለቃ ቅዱስ ሚካኤል
ሩሩ የሆነ ሊያስተምረኝ እና ሊረዳኝ ስለላከልኝ ልዑል እግዚአብሔርን ጌታዬን መድኃኒቴን ኢየሱስ ክርስቶስን በአንድነቱ በሦስትነቱ በአምላክነቱ ፈጽሜ አመሰግናለሁ። ቅዱስ ሚካኤል ለመላእክት አለቃ ምሕረትን አማልዶ ከሰይጣን ወጥመድ አድኖኛልና እኛም የአንድነት ልጆች ሕዝበ ክርስቲያን ሁላችን ጋራ ልዑል እግዚአብሔር የጌትነትን ገንዘብ የሆነ የመፍርዓትን ግርማ እስከ ዘላለሙ በእኛ ላይ ይኑር አሜን። የድንግልና የመነኮሳት የገዳም ኮከብ የዓለም ፀሐይ የአባቶች ቅዱሳን አባት እንጦንስ የሚነገር በዚህች ዕለት ከአባ ፓኩሚስ ገዳም አባ መርቆሬዎስ አረፈ። አባ አንጦንዮስም በገዳም ክብሩ የሚያበራ እንዲህ አለ። በእኔ ገዳም አለኝ። ይህም የወንድሞች የአባ መርቆሬዎስ እረፍት እንደቀረበ አየው። የእሱ መነኮሳት ወደ እኔ መጡ። እኔም ከወንድሞች ጋር በረከቱን ለመቀበል ሄድኩ። በደረስን ጊዜ ነፍሱ ከሥጋው ስትለይ በተመስጦም ላይ አገኘሁት። ከመነኮሳት ጋር በሱ ዘንድ 3 ሌሊት ቆየን። በሦስተኛውም ዕለት ነፍሱ ተመልሳ ዓይኑ ተገለጠ። ባየን ጊዜ ከእኔ ዘንድ ምን ሰበሰባችሁም አለን። እኛም በእሱ ዘንድ ያየነውን የሆነውን ነገርነው። ከዚህ በኋላ ያየነውን እንዲነግረን ለመነው። አባ መርቆሬዎስም የሚያስፈራ ሰው ወደ እሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይን እንዳሳየው የጻድቃንን ዋጋቸውን ተድላቸውን እንዳሳየው፣ ነገር ግን የአባ ጊዮርጊስን ለብቻው ስለ እምነቱና ስለ መጋደሉ የታወቀ ገዳም ነበረው። አራቱ ከዚህ በኋላ ወዮ ብሎ በግንባሩ ወደ መሬት ተደፋ። እንዲህ ማለን፣ ወንድሞቼ ሆይ ሐራዲት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከእኔ ጋር ያለው መልአክ አባ መርቆሬዎስን መልሳችሁ በትንሽ ሰዓት ሲጋደል የኖረውን አባ ጊዮርጊስን አምጡት ሲል ሰምቼዋለሁና፣ ይኸውም ሥጋው አልቆ አጥንቱ እስኪቆጠር የተጋደለበትን ጨው በረሃ ናት። ይህንንም ከመልአኩ የሰሙ በመንፈስ የአቡነ አባ እንጦንስ የቅዱሳን መነኮሳት አባቶች አባት ናቸው። ከወንድሞቹ መነኮሳት ጋር በሄድን ጊዜ ሞቶ አገኘ ነው። ወደዚህ ገዳም አምጥተን ቀበር ነው። ለብፁዕ አባታችን ለአባ እንጦንስ በመንፈስ ስለተገለጸላቸው ከገዳም አስቄጠስ ነው የተቀበረ። ይህንን አባ መርቆሬዎስ እንደ ደረቀ እንጨት እስኪሆን ሥጋውንም አሰቃየ። ከዚህ በኋላ ከአባታችን ከአባ አንጦንዮስ ከገዳሙ ይሄድ ዘንድ አባ መርቆሬዎስ ተሰናበተኝ። ደግሞም ግንቦት 18 ወደ እኔ ትገናኘኛለህና አለኝ። አባታችን አባ አንጦንዮስም ከዚህ ዓለም ድካም የሚያርፍበት ስለ ደረሰ በጸጋ መንፈስ አውቄ ወደ እሱ ሄድኩ፣ አገኘሁት። አባ መርቆሬዎስም እኔ ወደ አባቶች እሄዳለሁ፣ ወደ እኔም 3 አጋዘኖች ይመጣሉ፣ እነሱም ላይ ሥጋዬን ጫን፣ እነሱም ወደ ቦታዬ በፈቃደ እግዚአብሔር ይመሩሃል። በማደሪያ ውስጥም ሥጋዬን ድፈንልኝ፣ በዚያ ከሥጋው ብዙ ታምራት እንዲታይ ታደርጋለህ አለው። ይህንን ሁሉ ከተገለጸ ከብዙዎች አባት በሆነ በአባ እንጦንስ የአባቶች አባት በገዳም እንደ ኮከብ የሚያበራ በየገዳማቸው የሚደርስባቸውን ፈተና፣ ሕመም ሆነ ሞት፣ ደስታን በጸጋ መንፈስ ቅዱስ ያውቅ ነበረ። ስለዚህም የታመመው አባ መርቆሬዎስ እንዲቆይ ወንድሙ አባ ጊዮርጊስ በገዳሙ ሞቶ እንዲያገኘው እንዲቀብረውም ሆነ። ይህ ሁሉ የአባቶች አባት እንጦንስ የተሰጣቸው ሀብት በረከት ነው። አባታችን አባ እንጦንስ ይህ ሁሉ የሚደረግላቸው ከ7 ዓመት ጀምረው በቤተ ክርስቲያን በገዳም የሌሊት ቁር ከቀን ሐሩር በጾም በጸሎት በስግደት በወዝ በድካም ዘወትር በመቆም በሰርክ በነገ በመገስገስ እጃቸው ከስራ በመስቀል ፊታቸውን በማማተብ እንደዚህ በመሳሰሉ ስለኖሩ አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማያት ያለ ምስጢር መለኮት በምድር ያሉ ስራዎችን ይገልጥላቸዋል። በምድርም ሆነ በደብረ በገዳምም የተጋደለ በጾም ሆነ የተሸፈነ የሚመጣውን ችግርና መከራ መቅሰፍት በሰውና በእንስሳት
በበግና በፍየል በፍራኑ ሁሉ መንፈስ ቅዱስ አደረበት። አባ እንጦንስ የቅዱሳን አባቶች መነኮሳት አባት፣ የገዳማት አጥቢያ ኮከብ፣ የዓለም ፀሐይ፣ መልካምና ንጹሕ በተውህቦ ጸጋው አስቀድሞ ያውቃል። ስለዚህም ያስረዳቸዋል። አርድእቶቹንም ይህ ሥራ በሆነ ጊዜም አትፍሩ፣ ጽኑ፣ አንድ ልብ ሁኑ፣ አትደንግጹ። ዘመን ወልዶ ሩሩ ፈጣሪያችን በስልጣን ገንዘብ የሆነ እስኪመልስ ታገሱ። በቸርነቱ ብዛት እስከ ዓለም ፍጻሜ ይጠብቃችኋል። አሜን። የጻድቁ አባታችን የአቡነ እንጦንስ በረከት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበል። ለሀገራችን ሰላሙን አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ሁነን ከቅዱሳኑ ረድኤት በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ ይብዛልን። ይህንን ምስል ድምፅ የምትሰሙ ሁላችሁም ግን ሼር ላይክ በማድረግ ለምእመናን እንድታስተላልፉልኝ በጻድቁ አባታችን በአቡነ እንጦንስ ስም ሁላችሁም ጠይቃለሁ። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያስ ተመንስት አላርን ነው ባላና እንኩሎ ኩይስመት ያገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ጾር በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው ካህናት ወአበው ዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለእውቀት እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ
41 77 9 77 46 32 ደረሰኞቻችሁን እየለካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።